ይህን የመሰለ ቶርታ ኬክ ለኬጂ ምርቃት ተጠርቼ ይዤው የሚሄደው ነው። በብረት ድስት ነው የሰራሁት። ሰው ባለው አይደለም ገዝቼ ለመሄድ ደግሞ በጣም ውድ ነው። ከዚች አነስ ያለችዋ 900 ብር ነው። ከዚችንና ትንሽ ከፍ የምትል ደግሞ 3000 ብር ድረስ እየተጠራ ነው። ለዛውም ትዕዛዝ አንቀበልም እያሉና ለምን እኔ ባለኝ ነገር ሰርቼ አልወስድም ብዬ እኔ በቤቴ ሰርቻለሁ። እንግዲህ ድምፁም አስተጋብቶብኝ እንደገና ድምጽ ሪካርድ እያደረኩኝ ነውና አለፈ ሳትነግሪ ለምትሉ መልሼ እመለስበታለሁኝና ለዛ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ግዴታ መገዛት አለበት ብዬ አላምን። ሁሉ ነገር ቤታችሁ ካለ በዝቅተኛ ወጪ አሁን ይሄ 300 ብር የማይሞላ ወጪ ቤታችሁ ውስጥ መስራት ትችላላችሁ። 900 ብር ወላሂ ነው የምላችሁ። እቺን አታክልም። ከዚች እንደው አነስ ያለች ናት። 900 ብር ትንሽ የሚባለው በቃ የመጨረሻው 900 ብር ነው የሚሸጠው። ያን ከምገዛ ብዬ ማለት ነው። ለምን ራሴ አላዘጋጀውም? ጥሩ ከሆነ ከወጣልኝ ይዤው እሄዳለሁኝ፣ ካልሆነ ደግሞ ቤት እንጠቀመዋለን ብዬ እንደሆነ ሙአጅናትም ሰርቻለሁኝ። ይሄ እንኳን ቢበላሽ ያን ይዤ እሄዳለሁ ብዬ ማለት ነው። እና እኔ እንጃ ሰው ኑሮ ተወዷል ይባላልና ምርቃት ማለት ነው። ምርቃን የሌለበት ቤት የለም፣ የሌለበት ድግስ የለም። እነዚህ ዳቦና ኬክ ቤቶች በቃ ትዕዛዝ አንቀበልም እስከሚሉ ድረስ ማለት ነው። እኔ በጣም ነው የገረመኝ። ይሄን ያክል አንዳንዱ ምን አለ ሀቂቃ ለምንድን ነው የማያደርጉት? እንደዚህ ኬጂ ከሚደርሱ የልጁን ሀቂቃ ሁላ ያላረገ ሁላ ለኬጂ ይደግሳል ብሏል። እና እውነቱን ነው ለካ ማለት ነው። እና አሁን ይሄንን ኬክ እንዴት እንደሰራሁት ሁለተኛ ቪዲዮ ሪከርድ አደርግላችኋለሁ ማለት ነው። ይሄ እንዴት እንደሚያምር ያው እኔ ከለር የለኝም። ከለር ካላችሁ ፉድ ከለር ፒንክ፣ ቀይ ምናምን ዲኮር አድርጋችሁ ማለት ትችላላችሁ። እዚህ ጋር አሁን 2 እንቁላል ሚክሰር አለኝ መታሁት። ከዛ ስኳር በምትፈልጉት መጠን እኔ ትንሽ ስለሆነ የሰራው ግማሽ ብርጭቆ ዘይት፣ ግማሽ ብርጭቆ ስኳር፣ ግማሽ ብርጭቆ ወተት አድርጌ ቫኒላ ቤኪንግ ፓውደር አድርጌ እንደዚህ ማለት ነው። መምቻው አለኝ። ይሄ መጋገሪያውም ነበረኝ። እኔ መብራት ሄዶብኝ ነው እንደምታዩት እንደዚህ መታሁት። ከዛ መብራት ሄደና በብረት ድስት አደረኩት ማለት ነው። ይሁት ብረት ድስቱ ላይ ዘይት ቀባ ዱቄት አደረኩኝ። ከዛ ጣርቋል ማለት ነው። ከሰል ላይ ነው የሰራው። ከዛ ውሃና ይሄንን ክሬሙን ለመስራት ሻንቴ ክሬም ነው የተጠቀምኩት። ከሌላችሁ ደግሞ ተፈጨ ስኳር አድርጋችሁ እንትን ምቱኝ ይላል። እዚህ ጋር እኔ ኬኬን ቆራረስኳት። ስክራብ ወይም ደግሞ ነሽ ምንድን ነበረ ሽራ ሰራሁኝ። ስኳርና ውሃ አድርጌ ትንሽ ቀጠና አድርጌ ማለት ነው ሰራሁኝና እሱን እያፈሰስኩኝ ክሬሙን እያደረኩኝ ቀባሁት። አሁን ይሄን ከቀባሁ በኋላ የተወሰነ ደቂቃ ማለት ነው እንደዚህ ቀብቼ ከጨረስኩ በኋላ ብዙም ሳላስተካክል ፍሪጅ ከትቼዋለሁ። ምናልባት ሳስገባው ስላላያችሁኝ ነው ትንሽ ያዝ እንዲያደርግልኝ። ይሁት አሁን አወጣሁትና አሁን ደግሞ መልሼ እንደገና አስተካክላለሁ። ትንሽ ክሬሙ ጠበቅ የሆነ ወፈር ደረቅ እንደማለት እንዲልላችሁ ማለት ነው። ከዛ ይሄንን እንደዚህ ካስተካከልኩ በኋላ እኔ ቸኮሌት ነው ያደረኩበት። ከዛ ቸኮሌቱን ካፈሰስኩ ከላይ እንደዚህ ካፈሰስኩ በኋላ ሻንቲ ክሬም ያስቀመጥኩት ነበረኝ። እሱን ዲኮራል ይሄ ግን በተለያየ ከለር ቢሆን ያምር ነበር። እኔ ስላሌለኝ ባለኝ ነገር ነው የሰራሁትኝና አያችሁት። አሁን ይሄ ከሚሸጠው ከለር አለመኖር ነው እንጂ እንደውም ጥርት አድርጋችሁ ቤታችሁ ሰርታችሁ አያችሁት፣ በጣም አሪፍ ነው። እንደዚህ አርጌ ደግሞ ያው ካልወጣልኝ ብዬ ፈርቼ ስለነበረ እንደዚህ ማጭናት ደግሞ ሰርቻለሁ። ሳቢ የሚባለው ነው የሰራሁት። አሁን ወደ አሰራሩ አሳያችኋለሁ። ካልሆነልኝ ኬኩ ብዬ ይሄን ይዤ ልሄድ ነበረ። ኬኩ ሆነ። ይሄ ደግሞ ወደ ቤት ተበላ ማለት ነው። እዚህ ጋር 3 እንቁላል አደረኩኝ። ግማሽ ብርጭቆ ካሜራ አይደለም፣ ግማሽ ብርጭቆ ስኳር፣ 1 ማንኪያ ካሜራ ነው፣ አንድ ትንሽዬ ጨው አደረኩኝ። ቫኒላ አድርጌያለሁ። እኔ 3 ኩባያ ዱቄት ነው የተጠቀምኩትኝ። ዱቄቱን እያያችሁ እናንተ እንደሚበቃችሁ ማድረግ ትችላላችሁ። ትንሽ ውሃ ጨምሩበት። ወተት ካላችሁ ወተት ጨምሩበት። እኔ ከዛ እንደዚህ ዘይት ነው ያደረኩትኝ። ቅቤ ካላችሁ ቅቤ ይሆናል። ሰው ባለው ነው የሚሰራው። ሊጥ እንደዚህ ላላ ያለ በጣም ያልጠበቀ በጣም ያላላ ሊጥ ታደርጋላችሁ። ከዛ እንደዚህ ሸፈን ታደርጉትና ትንሽ ኮፍ እስከሚል ትጠብቁታላችሁ ማለት ነው። አያችሁት? አሁን ኮፍ ብሎልኛል። በአንድ እጄ ይዤ ስለሆነ የምቀርጸው ለዛ ነው። ከዛ እኩል እያደረኩ እነዚህ ቆራረኩት። ነሻ ካላችሁ እሱን አዘጋጁ።
ዘይት ሳቀቡ እሱን ይሄን በኮንስታርች ወይም ደግሞ ናሻ የምንለውን እሱን እየቀባን እንደዚህ እየዳመጥን ከላዩ ላይ እሱን እንደዚህ ዘይት ሳታደርጉት ከዛ ማደራረብ ነው። ልክ እንደዚህ ምንድን ነበረ ያያችሁት? እንደዚህ እያደረግን እየደራረብን እየቀባን እንደምትችሉትን አይላቀቅልኝም ብላችሁ ከፈራችሁ 3 4ቱን አድርጉት። ካልፈራችሁ ደግሞ 10ም ከዛም በላይ ማድረግ ትችላላችሁ። እንደዚህ ታረጉና በደንብ በአንድ እንደዚህ ሳሙሳ ስንሰራ እንደምንዳመጠው በአንድ አድርገን ይሄንን እሳት ላይ ትንሽ ለብ እናደርገዋለን። ከዛ እያንዳንዱን እንደዚህ ላጥ እናደርገዋለን ማለት ነው። አያችሁት? አንዳንዱን ከላኩኝ በኋላ ስንዬን አቀርብና አንዱን አደርግና ዘይት ቀባ አደርገዋለሁ። ይሄንን አንዱን ደግሞ መልሼ ደርብና ዘይት ወይ ቅቤ ቢሆን የተመረጠ ነው። ከዛ እንቀባለሁ መልሼ አሁንም ማለት ነው ዘይት በኋላ ላይ ክፍትፍት እንዲል ነው። ከዛ መልሼ ደግሞ ግማሽ ካረኩ በኋላ እንቁላል በጥብጬ ቀባሁት ማለት ነው። ከዛ እኔ እንትን አረኩበት አያችሁት? ጥቁር መጣፈጥ አደረኩበት። ከላይም መሀል ላይም ነው እንቁላል ነው ያደረኩት። ያው አላሳየኋችሁም እና ነው። ከዛ ያንን ከጨረስን በኋላ እንደዚህ ወደ መናፈሻ ነው ይዘን ሄድ ነው። ኬኩ ከሀርቡ ተሰርቶ ኮምቦቻ ነው ሄደው ሰናይ መናፈሻ ይዘነው ሄድንና ባቸው እዛ ጋር ግማሹ ተሰብስበው ቁጭ ብለዋል። ያው ቪዲዮ እንዳላስገባ ስለፈለጉ ስለከለከሉኝ እንዳታስገቢ ስላሉኝ አልቀረጽኩላችሁም። ያው በርቀት ይታያሉ አቸው እዛ ጋር ተሰባስበዋል። ልጆቹም መናፈሻ እየተጫወቱ እኛ ደግሞ ኬካችንን እዚህ ጋር ሁሉም ያለውን ይዞ መጥቷል። ይዘን ሄድነውን እየበላን ዘናየን። አያችሁት? ወላሂ ማሻአላህ ነው። በጣም ነው የሚያምረው ወላሂ እዩት። ከዚህም የበለጠ መናፈሻ አለ። ኢንሻአላህ ሄጄ አሳያችኋለሁ። እዚህ ጋር ጭስ እዛ ከታያችሁ ጭስ የሚጨስበት ቡና ምናምን አዘናል። ምንጣፍ ከፈለጋችሁ ምንጣፍ ይሄ ሳሩ አርቲፊሻል ሳር የሚመስለው ያመጡላችኋል። እዛ ላይ አድርጋችሁ በቀርጽላችሁ ደስ ይላል። ግን ፈቃደኛ አይደሉምና ለዛ ነው። አያችሁት? በጣም ነው የሚያምረው። እና ኮምቦልቻ ብትሄዱ መረቃት ነው በቃ የኬጆች የምን ድግስ ነው። ዛም ስንሄድ በጣም ብዙ ሰው ነው የሚያስመርቅ። እዚህ ውስጥ ፕሮግራማቸውን አድርገው ዲጄ ይዘው ካሜራማን ይዘው ምናምን በጣም ብዙ ሰው አለ እዚህ። እኔ ከሀርቡ ቢያንስ አንድ ሰፈር ላይ 3 4 ድግስ አለ ሀርቡ ላይ ማለት ነው። በጣም ነው የገረመኝና ይሄንን ይመስላል። ከወደዳችሁ ላይክ፣ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆነላለሁኝ። ስለምታበረታቱኝ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።